በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ መንፈሳውያን እህቶችና ወንድሞች በጌታ ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? እስከዚህ ሰዓት የጠበቀን ዓይኖቻችንን ከከንቱ እንባ ነፍሳችንን ከሞት እግሮቻችንን ከመሰናክል የታደገ ቅዱስ አምላክ እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ያው እንግዲህ ከዚህ በፊት የመጽሐፍት ዳሰሳ በጣም በርካታ ጊዜ እንደተካሄደ እናውቃለን። በመጽሐፍ ዳሰሳው ላይ የተከተሏቸው የነበሩ ፎርማቶች ይኖራሉ። ምናልባት ያኛውን ፎርማት ተከትሏል አልተከተለም እኔ አላውቅም። ዞሮ ግን አንድ መጽሐፍ ለሪቪው ሲቀርብ ቢታዩ የምላቸው በጣም ጥቂት መሰረታዊ ሀሳቦችን ነው እኔ የማነሳው። ከዛ በኋላ የምንወያይበት ሰዓት የሆኑ ደቂቃዎች ይኖሩንና በእነኛ ደቂቃዎች ደግሞ ሀሳቦች እያነሳን ምናልባትም ጥያቄዎች ካሉ እንነጋገርባቸዋለን። የምታነሷቸው ጥያቄዎች ይሄ ምናልባት ፍጹም የሆነ መልስ ምናምን ላይኖረው ይችላል። ምክንያቱም እኔ መጽሐፉ ጸሐፊ አይደለሁም። መጽሐፉን ልክ እንደናንተ በማየት መጽሐፉን እንድታዩት የንባብ አፒታይታችሁን መክፈት እንዲያስችል ጥቁምታዎች መስጠት ነው መሰረታዊ ዓላማው የሆነው። ጥያቄም ሲነሳ ያለ መሳቀቅ ይነሳ፣ ችግር የለውም። ምላሽም ሲሰጥ የግድ ከኔ ብቻም ሳይሆን ቤት ውስጥ ካሉ ሰዎች መጽሐፉን ሲያነቡ ካዩበት እይታ አንጻር ምናልባትም ከክፍሉ አገልጋዮችም ከምንም ደግሞ ተረባርበንም ልንመልስበት የምንችልበት አግባብ ይኖራል። የግድም ደግሞ አሁን መልስም ላይኖርለት ይችላል። ዞሮ መጽሐፉን መዳሰስ እና መወያየት በርዕሰ ጉዳዩ ላይ አንዳንድ ሀሳቦችን አንስቶ መወያየት ነው የሚሆነው ድርሻችን እና እሱን የምንከተል ነው የሚሆነው። እግዚአብሔር አምላካችን በመካከላችን ተገኝቶ በጎን ነገር እንዲያመላክተን የእሱ መልካም ፈቃዱ ይሆንልን። ሁለት ተጻራሪ ከሆኑ ስነ ጽሁፋዊ ሀሳቦች ልነሳ። የመጀመሪያው ቤተክርስቲያናዊ ሀሳብ ቅዱስ ዮሐንስ አፈወርቅ ያለው እዚህ ስክሪኑ ላይ የምትመለከቱት ነገር ነው። ይደሎ ለዚህ ያነብብ ቅድመ ይዘክር ለባለ መጽሐፍ የሚል ሀሳብ አለ። መጀመሪያ አንድ ሰው መጽሐፉን ከማንበቡ በፊት ስለ መጽሐፉ ጸሐፊ ይወቅ ይረዳ ብሎ የሚያነሳቸው መሰረታዊ ሀሳቦች አሉ። ምንድነው እነዚህ ሀሳቦች ሲባል በተለይ መንፈሳዊ መጽሐፍ ስለሆነ ቅዱስ ዮሐንስ አፈወርቅ እንግዲህ ብሎ የጻፈልን ለመንፈሳዊ መጽሐፍት ስለሚሆን ያ መጽሐፍ በትክክል የእግዚአብሔርን ሀሳብ ይዟል ወይ፣ የእግዚአብሔርን ዓላማ እግዚአብሔር በሕዝቡ ላይ እግዚአብሔር በትውልዱ ላይ ያለውን ዓላማ ይዟል ወይ የሚለውን ለማወቅ የጸሐፊው ባክግራውንድ ቢታወቅ ጥሩ ነው የሚል ሀሳብ አለው። ሁለተኛ ደረጃ ጸሐፊው የሚጽፈው ያ መጽሐፍ የግል አመለካከቱ ነው ከጸሐፊው። ምናልባት በጣም ሊቅ ሊሆን ይችላል ያ ሰው፣ ግን ከግል አመለካከቱ አንጻር የእሱን ሀሳብ ነው የሚነግረን ወይስ ደግሞ ያለውን እውነት ነው የሚነግረን የሚለውን ለማወቅ ጸሐፊው ማን ነው የሚለውን ማወቅ ይጠቅማል የሚል ሀሳብ አለው። በሌላኛው አንግል ደግሞ ባርቴዝ የሚባል አንድ የስነ ሂስ ባለሙያ አለ። እሱ ደግሞ ምን ይላል? መጽሐፉን ስትመለከት ደራሲው ሞቷል ይላል። ማለት ደራሲውን እንደ ሞት አድርገህ ካልተቀበልክ አድርባይነት ሊይዝህ ይችላል። ይሄ ትክክል ነው ይሄ ትክክል አይደለም ብሎ ሂስ ለማድረግ እንትን ውስጥ ትገባለህ፣ ዳይላማ ውስጥ ትገባለህ እና ደራሲው እንደ ሞት አድርገህ አስብ የሚል ሀሳብ አለው። እዚህ ጋር ደግሞ ደራሲው ሕያው እንደሆነ አድርገህ እስቲ ላይፉን መርምረው ስለሱ እወቅ የሚል ሀሳብ አለ። ሁለቱን እኛ ቀይጠን እንመለከታለን። የባርቴዝም ሀሳብ ክፋት ያለው አይደለም ከሙያው አንጻር። ስለዚህ ጫና ውስጥ ሳንገባ ዲያቆን ያረጋል አበጋዝ እኮ የማይነካ እንዲህ የማይል ሰው ነው ብለን እንዳናስብ ለነፃነታችን ይሄኛው ይጠቅመናል። ስለ ጸሐፊው ሕይወት ደግሞ ማወቅ መሀል አካባቢ ላይ የሚነሱ ሀሳቦች አሉና ከነሱ ጋር ደግሞ ለማሳረቅ ይረዳናል። እንግዲህ ያው በጣም በጥልቀት ጸሐፊው እንዲህ ነው ልላችሁ አልፈልግም። ግን አሁን በዘመናችን ካሉ የቤተክርስቲያን ቅናት በጣም ይበላቸዋል ብለን ከምናስባቸው መምህራን መካከል አንዱ እንደሆነ መመስከር ይቻላል።
ስለ ቤተክርስቲያን ከሚቀኑ መምህራን መካከል ነው ማለት ይቻላል። በዚህ በዓለማዊ እውቀት ወይም ደግሞ መጽሐፍትን በጣም ለመረዳት ከሚያስችል ከትምህርት ዝግጅቱ ጥሩ ዝግጅት ያለው ሰው እንደሆነ ማወቅ ይቻላል። ልዩ የእሱ መጽሐፍቶች በተተነተኑባቸው መድረኮች ላይ ያሉ ቪዲዮዎችን ለማየት ሞክሬያለሁ እና በቅርብ የሚያውቁት ሰዎች ስለሱ ከሚናገሩት ነገር አንጻር ስለ ጸሐፊው ማለታችን ነው፣ ስለ ዲያቆን ያረጋል አበጋዝ ጥሩ መንፈሳዊ ሕይወት ያለው ጊዜ ለመንፈሳዊ እውቀት የሚሰጥ እና በተቻለ መጠን ሚዛናዊ የመሆን የአመክንዮ የሞራል ግዴታ ያለበት አይነት ጸሐፊ እንደሆነ ይናገራሉ። ይሄን መጽሐፍ ስንመለከተው ይሄ ጸሐፊ ይሄን መጽሐፍ የመጻፍ ብቃት ወይም ደግሞ ይሄን መጽሐፍ ለመጻፍ የሚያስችል ድፍረት አለው ወይ ብለን ስንጠይቅ የሚያስችል አቅም ድፍረት አለው ብለን ማለት እንችላለን። ይሄን ማለታችን እና ይሄን መመርመራችን የሚጠቅመን ለምንድን ነው? መጽሐፉን አምነን እንድንሰማው አምነን እንድናነበው የማድረግ አቅም አለው ለማለት ነው። ሌላው ፎርማት አለ። ያው አንድ መጽሐፍ ቅድም እንዳልኳችሁ ሪቪው ሲደረግ ፎርማቶች አሉት። የመጀመሪያው ከቅርጽ አንጻር ምን አይነት ነው የመጽሐፉ ቅርጽ፣ የመጽሐፉ ይዘት፣ የመጽሐፉ ምንነት ምንድን ነው የሚለውን እናያለን። ርዕሱን እናያለን። የርዕሱን አግባብነት ቅድም እንዳልነው የዝግጅት ጊዜው ያዘጋጁን ማንነት ማየት ያስፈልጋል። የህትመት ዘመኑ በትክክል ለዛ ጉዳይ መጣኝ የሆነ ዘመን ነው ወይ የመረጠው የሚለውን ለማየት ይጠቅማል። የገጽ ብዛቱ ከተነባቢነት አንጻር እና የሽፋን ዋጋ የሚል ፎርማቶች አሉት። ከዚህ አንጻር ስንመለከተው የቀረበበት ፎርማት በኋላ ላይ እንመለስበታለን። የመጽሐፉ ርዕስ መድሎተ ጽድቅ ነው ወይም የእውነት ሚዛን ማለት ነው። እውነት ትክክል ነው። በሴኩላሩ ዓለም እውነት አንጻራዊ ይሆናል። በመንፈሳዊ እይታ እውነት ትክክል ነው። አንጻራዊ አይደለም፣ ትክክል ነው። አንጻራዊ ስንል አሁን እውነት የሆነው ነገር በኋላ በሚመጣው ለውጥ ውሸት ሊሆን ይችላል፣ ኮንዲሽናል ነው። በመንፈሳዊ እይታ ደግሞ እውነት መንፈሳዊ ነው፣ የእግዚአብሔር ነው፣ ስለዚህ ትክክል ነው ብለን እንቀበላለን። እና የእውነት ሚዛን የሚለውን ሀሳብ ስንመለከተው በእውነት የሚፈርድ በእውነት ሁለት ወይም ከዛ በላይ የሚሆኑ ተነጻጻሪዎች አሉት። ይሁንና የመጽሐፍ ይዘት ያንን በትክክል ሚዛን መዝኖ ባላንስ አድርጎ በልበ ሰፊነት ተመልክቶ ለመዳኘት የሚሞክር ነው ብለን ነው የምናስበው። እና መድሎተ ጽድቅ ስንል የእውነት ሚዛን ነው። የሚመዘኑት ሁለት ሀሳቦች አሉ። እዚህ ጋር ዝም ብዬ ሀሳብ አስቀምጦ ለማለፍ ምናልባት ደራሲው ወይም ጸሐፊው የመምረጥ ነፃነቱ ፍጹም ነው ማለት ይችላል። ለምሳሌ እንደምታዩት ገጹ ላይ በዚህኛው በኩል በተሐድሶ መናፍቃን የተጻፉ መጽሐፍት ሀሳቦች አሉ። በቀኝ በኩል ደግሞ ቅዱስ ዮሐንስ አፈወርቅ የሚል አንድ መጽሐፍ አለና ለምን የሚል ጥያቄ ብናነሳ መልካም ነው። ለምን ቅዱስ ዮሐንስ አፈወርቅ ተመረጠ? ለምን አባ ጊዮርጊስ ዘጋስጫ አልተመረጠም? ወይም ለምን ቅዱስ ያሬድ አልተመረጠም? ወይም ለምን ቅዱስ ጎርጎርዮስ ዘኑሲስ አልተመረጠም? ወይም ቅዱስ ጎርጎርዮስ ዘእንዚናዙ ለምን አልተመረጠም ማለት እንችላለን። ቢነግረን ቆንጆ ነበር። የአንዳንድ መጽሐፍት የሽፋን ስዕል ላይ ያለውን ሀሳብ ያጋራሉ። ምን መሆን እንደተፈለገ በተወሰነ መልኩ ገለጻ ቢደረግ ጥሩ ነው። ዞሮ ግን ያነጻጸራቸው በሁለቱ ጽንፎች ያነጻጸራቸው ይሄኛው መጽሐፍ ሚዛኑ ይሆንና ተሐድሷዊ አስተምህሮ ከዛ ከቤተክርስቲያን አስተምሮች የቤተክርስቲያን አስተምሮ በውክልና ቅዱስ ዮሐንስ አፈወርቅ ወክሎት እንደተቀመጠ መረዳት እንችላለን። የገጽ ሽፋኑ ይሄንን ይመስላል። ቆንጆ ከለር አለው። ለንባብ ጥሩ ተነሳሽነት የሚያመጣ እንግዲህ ይሄ ተወዳጅ ከለር ነው ቢጫ። ከምን አንጻር ካላችሁ የከለር ሳይኮሎጂ ውስጥ አልገባም፣ ግን ድባቴ የሚያመጣ አይደለም። ለምሳሌ ይሄ እንደ ጥቁር እንደ ቡኒ ያለ ዲፕረስድ የሚያደርግ አይነት ስሜት የለውም። ፍክት ያለ ነው እና አመኔታን ነው የሚገልጸው። ብሩህ የሆነ በማመን የምትጀምሩት አይነት እንዲሆን ያደርገዋል። መድሎት መገለጹ ቆንጆ ነው። አዘጋጁ ከፊት ለፊት ተገልጿል። አዘጋጅ ዲያቆን ያረጋል አበጋዝ። የህትመት ዘመኑ 2007 ይላል እኔ ጋራ ያለው መጽሐፍ። ከዛ በኋላ ድጋሜ የታተመበት አግባብ ካለ
እሱ ያው ሊለያይ ይችላል። እንደ አጠቃላይ የመጽሐፉ የገጽ ብዛት ወደ 518-19 አካባቢ ነው። 518 አካባቢ ገጽ ሽፋን አለ። ሌላው ዋቢ መጽሐፍት ነው። ስለዚህ 518 ገጾች አሉት እና በእኔ እጅ ላይ ያለው መጽሐፍ እንዳልኳችሁ የዋጋው 195 ብር ይላል። ይሄ እንደ ኢንትሮዳክሽን ከመጽሐፉ ጋር ያለውን ነገር የምንመለከትበት ነው። እንደ አጠቃላይ አንድ ሰው ይህን መጽሐፍ ሲያነብ የሚያነበው ምንድን ነው ካላችሁኝ፣ ወይም ዘውጉ ምንድን ነው ካላችሁኝ፣ ዕቅበተ እምነት ነው ወይም ምካቴ ሃይማኖት የምንለው የሃይማኖትን የመጠበቅ ስራ የተሰራበት መጽሐፍ ነው። ለዚህ መጽሐፍ አርአያ ልናደርጋቸው የምንችላቸው አይነት መጽሐፎች ምናልባት ትንሽ ወጣ ራቅ ካለን ብዙ ጊዜ በስነ ጽሁፋዊ ቅርጹም በጣም የሚወደድ አሪፍ እንደሆነ የሚነገርለት የአባ ጊዮርጊስ ዘጋስጫ የአባታችን መጽሐፈ ምስጢር አለ እና እንዲህ አይነት ጠባይ ያለው እና የምካቴ ሃይማኖት የዕቅበተ እምነት ዘውግ ነው። ዘውጉ ለምሳሌ ታሪካዊ መጽሐፍ የታሪክ መጽሐፍት ሊኖሩ ይችላሉ። የዶግማ መጽሐፍት ሊኖሩን ይችላሉ። የስርዓት መጽሐፍት ሊኖሩን ይችላሉ። የትርጓሜ መጽሐፍት ይኖሩናል በቤተ ክርስቲያን። ከነዚህ አይነት ዘውጎች አንጻር ስናየው ዕቅበተ እምነት ነው። ዕቅበተ እምነትን በጥቂቱ ማብራራት ያስፈልጋል። ዕቅበተ እምነት ስንል እንግዲህ በቤተ ክርስቲያን ታሪክ ትምህርት እንደምናውቀው አላውያን ነገስታት ስልጣናቸውን ለማሳየት መናፍቃን፣ ግኖስቲኮች፣ ሌሎችም ይህ ሃይማኖታውያን ሰዎች ደግሞ በእምነቱ ላይ በቀጥተኛ ኦርቶዶክሳዊ ተዋህዶ እምነት ላይ በክርስትናው ላይ የሚያውጁት በየዘመኑ የሚነሳ አሉታዊ የሆነ አገላለጽ አለ። እያደመጣችሁ ነው? ስንት ሰው አለ? እስቲ ያላችሁ ሰዎች እጃችሁን አውጡ። የሌላችሁ ሰዎች መኖራችሁ መልካም ነው። በንቃት ተከታተሉ። አላረዝም። በጣም ቁንጽል ነው የምናደርገው። ረጅሙን ሰዓት በተቻለ መጠን ለውይይቱና ሀሳብ ለመቀያየር ነው እንድናደርገው የምፈልገው እና ይሄ ዕቅበተ እምነት እነዛ ለሚነሱት በሃይማኖቱ ላይ ስቡት የሆነ ሀሳብ ይዘው ለሚነሱ ሰዎች ምላሽ የሚሰጥበት ነው እና በአፍም በመጽሐፍም የቀደሙ አባቶቻችን ምላሽ ሰጥተዋል። ለተነሱ ልዩ ልዩ መናፍቃን አላውያን ነገስታት በአፍም በመጽሐፍም ምላሽ ሰጥተዋቸዋል እና የቤተክርስቲያን ታሪክ እንደሚነግረን ቤተክርስቲያናችን ትውልዱን ያስተማረችባቸው መጽሐፍት የተሰበሰቡት ከዛ በኋላ ነው። እንደምታውቁት ጸሎተ ሃይማኖት ሲጻፍ ወይም ሊቃውንተ ቤተክርስቲያን 318ቱ ጸሎተ ሃይማኖትን ሲያስጀምሩት በየዘመኑ እያደገ እንደመጣ መታቆት ነው። እንትን አይደለም እስቲ ይሄን እንጻፍ እናዘጋጅ ተብሎ አይደለም። ከአሪዎስ ጀምሮ የተነሱ መናፍቃን በጉዳዩ ላይ ላነሱት ሐሳብ ምላሽ እንዲሆን ከዛ አቋሟ የቤተክርስቲያኒቱ አንድ ወጥ አቋም ከዛ በኋላ ደግሞ እነዚህ መናፍቃን በልዩ ልዩ መልኩ ለሚያመጡት መጽሐፍ ደግሞ በግል ሊቃውንተ ቤተክርስቲያን ወይም የቀደሙ አባቶቻችን የሚጽፏቸው መጽሐፍት ናቸው። ዛሬ የቤተክርስቲያናችን የመጽሐፍት ስብስብ ሆነው የቤተክርስቲያኒቱን ሐሳብ እንድንረዳባቸው የሚያደርጉና እነዛ ሁሉ ጸሐፊያን ሲጽፉ በወቅቱ በዛች ወቅት ለተነሳው የኑፋቄ ሐሳብ መመከቻ ነው። ቤተክርስቲያን እንዲህ አትገለጽም፣ ይሄ የቤተክርስቲያን ሐሳብ አይደለም፣ አንተ የተረዳህበት መንገድ ትክክል አይደለም፣ ይልቁንም ቤተክርስቲያን የምትልበት መንገድ ይሄ ነው፣ እሱ ነው ትክክል እያሉ የጻፉበት ነው የሚሆነው። ዕቅበተ እምነት ነው። ዕቅበተ እምነቱ ግን ሌሎቹ እንዳልኳችሁ በዛው ዘመን ላሉት መናፍቃን የሚሰጡ ናቸው ምላሾቹ። አንድ መናፍቅ ሲነሳ ለሱ በዘመኑ ይነገረዋል። ግን ይሄ ብቻ አይደለም። በቤተ ክርስቲያን አንዳንድ ጊዜ ጸሐፊያኑ ወይም መናፍቃኑ ካለፉ በኋላ ተደራጅቶ መጽሐፍት የሚጻፍባቸው አግባቦች አሉ። እንዳልኳችሁ አባ ጊዮርጊስ ዘጋስጫ እንግዲህ መጽሐፈ ምስጢርን ስትመለከቱት ለብዙ መናፍቃን ምላሽ ነው የሚጽፉ። ለብዙ መናፍቃን ላለፉ በዘመኑ ላልነበሩ ሰዎች ነው የሚጽፈው። እንዲህም አይነት አለና ይሄኛውን ምን አይነት ዘውግ ልንለው እንችላለን? በዘውግ አንጻር ዕቅበተ እምነት መሰረቱን ታሪክ ላይ አድርጎ ታሪክ ላይ አድርጎ ግን ስንል ከስፋት ይዘነው ነው እንጂ የታድሶ መናፍቃን እንቅስቃሴ ስቲል አለ። የታድሶ መናፍቃን
የሚነሱ የኑፋቄ ሐሳቦች በቤተክርስቲያን የሚሰነዘሩ ትችቶች አሁንም አሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቶስን ትሸፍነዋለች። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እመቤታችንን ታመልካለች። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን አፕላይ አታደርግም፣ አትጠቀምም የሚሉ ክሶች ይነሳሉ። በጣም የሚያሳዝነው የሚነሱት ክሶች ሲወለዱ ጀምሮ ወይም ደግሞ በቤተሰቦቻቸው ታሪክ ፕሮቴስታንት ከነበሩት ግን አይደለም። ምናልባት ጥናት የምታጠኑ ሰዎች ካላችሁ ጥናት ብታጠኑ እንዲህ ብለው ቤተክርስቲያንን ከሚከሱት ሰዎች አብላጫዎቹ እነማን ናቸው ብትሉ አብላጫዎቹ የቤተክርስቲያን ልጆች የነበሩ ምናልባትም በቤተክርስቲያን በክህነት በዲቁና በምርግትና በልዩ ልዩ ቤተክርስቲያን አገልግሎት ደሞዝ እየበሉ የነበሩ ከዛ በኋላ የወጡ ናቸው በጣም ብዙዎቹ። ይሄ ምንድነው የሚነግረን ሲባል አለማወቅ አይደለም፣ ሳያውቁት ስላልተረዱት አይደለም አውቀው ያጠፉት ነው። ወይም እንዲህ ብለን ካላለን በቀር ቤተክርስቲያንን ከህዝቡ አንለይም የሚል እንድምታ ነው የሚኖረው። ስለዚህ ምን አይነት ምላሽ ነው መሰጠት ያለበት ሲባል ትንሽ ጠንከር ያለ መሆን መቻል አለበት። ለዛ ነው ስታዩት መድሎተ ጽድቅን ስታነቡት የሚሰጡ ሐሳቦች መራር ናቸው። ይሄ ተሐድሷዊ አስተሳሰቡን የሚያሰጣ አይነት አቀራረብ አለው። መሰረቱን ታሪክ አድርጎ በቅበተ እምነት ላይ የተሰራ ነው የሚለውን በዚህ አንጻር ማየት ይቻላል። አሁንም ግን አሉ። መምህር ግርማ ባቱ ስለ ጸሐፊያን ሲያነሳ ምን ይላል? ትሑታን መንፈሳዊነት የገባቸው ጸሐፊያን ሲጽፉ እነሱ ሳይሆን ቤተክርስቲያን እንድትታይ የማድረግ አቅም አላቸው ይላል። እና ጸሐፊያን እንግዲህ ሲጽፉ ማንን ገለጡ? ቤተክርስቲያንን ገለጧት ወይስ እነሱ ተገለጡ? በጻፉት መጽሐፍ ዋው የሚገርም መጽሐፍ ነው ተባሉ ወይስ ይህ መጽሐፍ ቤተክርስቲያንን እንዴት አድርጎ አሳየን የሚባል መጽሐፍ ነው ብለው መጠየቅ ያስፈልጋል። አንዳንዶች ራሳቸውን ለማሳየት ይጽፋሉ። ስለዚህ መመርመር ያስፈልጋል። ሁሉን መርምሮ የተሻለውን አጽኑ ነውና መመርመር ያስፈልጋል። መጽሐፍ ታትሞ ስለወጣ ብቻ አንገዛው፣ ምናልባት ደግሞ አናነበው፣ ምናልባት ደግሞ አንከተለው። እንደየቲዎሪው ስለሚለያይ ነው። የገንዘብ ችግሩ ካልያዘን ሁሉን መጽሐፍ መግዛት ጥሩ ነው። ማለት ሁሉን ስላችሁ የመሐመድ ገሌን የፓስተር ገሌንም እኮ አይደለም፣ ግን እንደው ተሸፋፍነው የመጡም ቢሆኑ መግዛት ሊቻል ይችላል። ከዛ ደግሞ ማንበብም ጥሩ ነው። በዚህ በንባብ ክሂል ላይ ምሁራን እንደዚህ ይላሉ፣ ሁሉን አንብቡ፣ ግን ለእናንተ የሚያስፈልገውን መርጣችሁ ያዙ ነው። ስለዚህ ሊሆን ይችላል። እንደኔና እንደናንተ አይነት የኢኮኖሚ ጥያቄ ያለው የጊዜ ጥያቄ ያለበት ሲሆን የእውቀት ክፍተት እንዳለብን ስናምን ግን መጀመሪያ ቤተክርስቲያንን ማወቅ ያስፈልጋል። የቤተክርስቲያንን መጽሐፍት ስናውቅ ለራሳችን ሌሎች የሚመጡ ሐሳቦችን ለመከላከል አቅማችንን ስናሳድግ ስናዳብር በዚያው ላይ እነማን ጻፉት የሚለውን ማሰብ። ለዚህ ነው ቅድመ ቅዱስ ዮሐንስ አፈወርቅ ሐሳብ የሚመጣው ማን ነው የጻፈው መጽሐፉን። ከዛ ሰውዬ እሳቤ ሐሳብ አንጻር ተነስተን መጽሐፉን ልንወስን እንችላለን። መግዛትም አለመግዛትም ማንበብም አለማንበብም ማለት ነው። ስለዚህ ይሄንን በደንብ ያስቀምጠዋልና ይሄንን መጽሐፍ እኔ ስመለከተው እኔ ያረጋል አበጋዝን አላየሁትም፣ የቱም ቦታ ላይ አላየሁትም። በኋላ ላይ እናየዋለን እና እያንዳንዱን ሐሳብ ሲያነሳ የቀደሙ ቀዳሚዎቻችን ምን አሉ የሚለውን ነው። ከግርማ ባቱ ማን ነው ከዲያቆን ያረጋል አበጋዝ ይልቅ የቀደሙ የቤተክርስቲያን ሊቃውንትን በደንብ እንድናይ ያደርጎናል። ስለዚህ እኔ በመምህር ግርማ ባቱ ሐሳብ ስንመዝነው መንፈሳዊነት፣ ትህትና ባለው መልኩ ጽፎታል ማለት ይቻላል። ስለዚህ ምን አደረገ ጸሐፊው? መጀመሪያ ሲነግረን አስተዋወቀን። መናፍቃኑ ምን ይላሉ? በሚነሱ ጉዳዮች ላይ ምን ይላሉ መናፍቃኑ? ራሳቸው እነማን ናቸው? ዛሬ ምን መክታቸው በሐሳብ የምንታገላቸው መናፍቃኑ ተሐድሶ ብለን ያልናቸው ሰዎች እነማን ናቸው? እርሻቸው ምንድን ነው የሚለውን በደንብ አሳየን። ከዛ ቁጭት አጫረብን።
ወይም ጉጉት አሳደረብን። ኦኬ እነሱ እንዲህ ከሆኑ ታዲያ የኛ ሐሳብ ምንድነው? እንደምታውቁት የተሐድሶ መናፍቃን አቀራረብ በጣም በለሰለሰ መንገድ ቤተክርስቲያናዊ አስመስሎ እንደውም አንዳንድ የተሐድሶ ሰዎችን ካያችኋቸው ኢንተርቪው ሲሰጡ የስብከት የሰባኪያንን ቀሚስ ለብሰው መስቀል አድርገው አንዳንዶቹ ጥምጣም ጠምጥመው መስቀል ይዘው ካባ ደርበው ነው። የዋሁ ክርስቲያን በእነሱ ይወሰዳል። አለባበሳቸውን አይቶ አነጋገራቸውን አይቶ በእነሱ ይወሰዳል። ስለዚህ እነማን ናቸው እነዚህ ሰዎች የሚለውን ነገረንና ከዛ እንድንቆጭ ካደረገን በኋላ ሐሳባቸውን እየነገረን እንድንቆጭ ካደረገን በኋላ በጣም ሲያጠናክረን የሚጠቅሷቸውን መጽሐፍ ቅዱሳዊ ጥቅሶች ደግሞ ነገረን እና አየናቸው። እነዛን መጽሐፍ ቅዱስ ክፍሎች ሄደን ስናነባቸው በትክክል ቃል በቃል አሉ። ስለዚህ ትጠይቃለህ፣ ታዲያ ምንድነው ስህተታቸው እነዚህ ሰዎች ብለን እንድንጠይቅ ያደርገናል። ከዛ በኋላ ግን እነሱ የጠቀሷቸው ጥቅሶች መጽሐፍ ቅዱሳዊ ሐሳቦች ቤተክርስቲያን እንዴት ትረዳዋለች ነው ጉዳዩ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እግዚአብሔር ሰማይና ምድርን ፈጠረ፣ ለፕሮቴስታንቱም ለኦርቶዶክሱም ይሄው ነው። ከዛ በኋላ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እችን ቃል ምን ብላ ትረዳዋለች? በሌላም ጊዜ ስታዩ የሚነግሯችሁ ነገር ትክክል ሊመስል ይችላል። ቤተክርስቲያናችን እንዴት ትረዳዋለች ብሎ ማለቱ ነው ትልቁ ጉዳይ። ስለዚህ እንዴት ቤተክርስቲያን እንደምትረዳው በተጠያቂነት ሐሳብ እያስረዳን ይመጣል። መጽሐፉ ልክ ይሄንን ካነሳ በኋላ የሚነግረን ትኩረት የሚሹ 4 ወይም 5 መሰረታዊ ነገሮችን ያነሳል። ወይም ትኩረት የተሰጠባቸው በመጽሐፉ መግቢያው ላይ በደንብ ይዘረዝራል። የመግቢያው ፓርት ላይ እንመለሳለን። የመጀመሪያው እነ ካልቪን ምንድን ናቸው? ማን ናቸው? እነ ሉተር ማን ናቸው የሚለውን ሐሳብ ያስረዳናል። ቤተክርስቲያን እነሱ ከሚያነሱት ሐሳብ አንጻር ምን እውነት አላት የሚለውን ያሳየናል። ይህን የምነግራችሁ ለመሰላችሁ የጽሑፍ አደረጃጀቱ ምን ያህል ሲስተማቲክ እንደሆነ እንድትረዱት ነው። በጣም ሲስተማቲክ ነው። ተያይዞ ነው የሚመጣው አንዱ ካንዱ። ጥያቄና መልሱ እዛው ጋር አለ። የቤተክርስቲያን እውነት ምንድነው አለ። ከዛ የሚያነሷቸው ክሶችና ተፋልሶዎች ምንድን ናቸው? በምን ይከሷታል ቤተክርስቲያንን? እነሱ እንዴት ይረዱታል ያንን ሐሳብ? ከዛ በኋላ የቤተክርስቲያን አባቶች ያን መረዳታቸውን እንዴት አስቀመጡት? ከዛ ሁለቱን መረዳቶች ነው ሚዛን ላይ አድርጎ ቅድም መግቢያው ላይ ወይም መጽሐፉ ገጽ ላይ እንዳየነው የሚነግረን። ከዚህ ክርክር ውስጥ ግን እኛ የቤተክርስቲያን አባቶቻችን ቅዱሳት መጽሐፍትን የተረዱበትን መንገድና ሃይማኖታዊ እሳቤውን ያፈለቁበትን መንገድ በደንብ እንድንረዳው ያደርገናል። በንትርክ ማምጣቱ ጥቅሙ እሱ ነው። መጽሐፍት ሲታዩ 2 መሰረታዊ ነገር ያሳያሉ። ይሄ የዲያቆን ሄኖክ ኃይሌ ሐሳብ ነው። ምንድነው ሲባል የመጀመሪያው የእምነቱ ይዘት ነው። መጽሐፍቱ የሚያሳዩትን የእምነት ይዘት፣ የእምነታቸው ይዘት። እነዛ መጽሐፍቶች ምን እምነት ይዘት አላቸው? እንዳያችሁት መርሎተ ጽድቅን አንብባችሁታል ብዬ አስባለሁ። በተወሰነ መልኩ ምንድነው ጮራ ሌሎች መጽሐፍትን ይጠቅሳል። ጦማረ ጽድቅ፣ መቅደስ የገቡ መናፍቃን፣ እንደዚህ ስምዐ ጽድቅ ብሔራዊ የሚባሉ መጽሔቶች፣ መጽሐፍቶች፣ ህትመቶችን ይጠቅሳል እና ሐሳባቸው የእምነቱ ይዘት ሃይማኖታዊ ይዘቱ ወይም እምነት ላይ ያለው ይዘት ምንድን ነው የሚለውን ያሳየናል። ሁለተኛ ያንን እምነታቸው ደግሞ የሚገልጡበት መንገድ። ለምሳሌ መጽሐፉ ላይ እንዳያችሁት ነገረ ጥምቀት ይነሳል። ጥምቀት በመጠመቅ የትኛውም የፕሮቴስታንት ቸርች ኖ አይልም። ጥምቀት የለም ትክክል አይደለም አይልም። ይሄ ይዘቱ ነው። በጥምቀት መኖር ላይ ስምምነት አለ። ከዛ ግን ጥምቀት ያድናል አያድንም የሚለው ጉዳይ ላይ ግን ሃይማኖት የሚገለጥበት ጉዳይ ላይ ግን ሲመጣ ለመዳን ነው የምንጠመቀው አይደለም የሚለው ግን ለሴሬሞኒ ነው የምንጠመቀው ወይስ የሚለው ግን ልዩነት ይመጣል። መጽሐፍት መሰረታዊ ዓላማቸው ይሄን ማሳየት ነው። ይሄንን እዚህ መጽሐፍ ላይ እናገኛለን። እንዳልኳችሁ ዲያቆን ሄኖክ ኃይሌ መጽሐፍትን በሁለት ይከፍላቸዋል። አንደኛው ጸሐፊውን የሚያደክሙ፣ ሁለተኛው አንባቢውን የሚያደክሙ ይላቸዋል። እና ጸሐፊውን የሚያደክሙ ማለት መረጃ ለማሰባሰብ ያንን እውነት ግልጥ አድርጎ ለማሳየት
የተሄደበት ርቀት በጣም አስቸጋሪ ይሆናል። ሰነፍ ወይም መድከም የማይፈልግ ግን ጸሐፊ መሆን የሚፈልግ ሰው ደግሞ ከሆነ ምን ያደርጋል? ምን ችግር አለው? አሁን ይሄን ስላችሁ የትርጉም ስራን እያጣጣልኩ አይደለም። የሆነ በእንግሊዝኛ የተጻፈን መጽሐፍ ወደ አማርኛ ተርጉመህ ታመጣዋለህ። ምን ያደርጋል? የሚፈልገው እዛ ጋር እንግሊዝኛ ቋንቋ ችሎታ ነው። የማያደክም የለም። ላሟ ሳሩን ግጣ አኝካ ስትውጠው የሆኑ ጡንቻዎቿ ይሰራሉ። በቃ ድካም ነው። በአንድ ወቅት እንዲሁ ዲፕረስድ እንዳትሆኑ አንድ ተሞክሮ ልንገራችሁ። ሳስተምር አንደኛ ክፍል ነው ማስተምር የነበረው እና ሁለት ልጆች ተጣሉ። ከዚህ በፊት ነግሬያችሁ ከሆነ በኮርስ ምናምን የምንገናኝ ስለሆናችሁ አላውቅም፣ ብትደግሙትም ችግር የለውም። ተጣሉና ወንድና ሴት ናቸው። ተደባደቡ ክፍል ውስጥ እንደ ምናምን ብዬ አስወጣኋቸውና ምንድነው የሚያጣላችሁ አልኳቸው። ልጅቷ ምን አለች? ላጲሴን ወሰደብኝ አለች። ከዛ እሱን ያልወሰድኩም ማለት ይሄው እጁ ላይ ነው አለች። እጅን ዘርጋው ስለው ላጲስ ይዟል። ከዛ የማን ነው አልኩት። ከየት አመጣው አልኩት። ከመሬት አነሳሁት አለ። አየህ እሷ ጠፋባት፣ አንተ አልወሰድክባትም። እሺ እሷ ጠፋባት፣ አንተ ደግሞ አገኘው ሰው ይሄ ላጲስ የእሷ ነው መለስላት ስለው የአንደኛ ክፍል ልጅ ነው እንዴ ለእኔ አይታሰብም ማለት ነው። ምንድነው ማስብልህ ስለው ጎንበስ ብዬ አነሳሁበት አለ። እውነቱንም ድካም አለው ልላችሁ ነው። እንደው ካሰብነው ጎንበስ ብሎ ላጲስን ማንሳት ድካም አለው፣ ድርሻ ያስጠይቃል። እንኳን እንግሊዝኛ መጽሐፍ ወይም እንግሊዝ መጽሐፍ ወደ አማርኛ መተርጎም ቀርቶ ግን እንደነዚህ አይነት መጽሐፎች የመጀመሪያ ጸሐፊው ደክሞባቸዋል። ድካም ነው። እሱን የቋንቋ ለውጥ ማምጣት ነው። እንደ መድሎተ ጽድቅ ያሉ መጽሐፎች ግን መጀመሪያ መነሻ የሚሆነው እርሾ ኑፋቄው ነው። ኑፋቄውን ትይዛላችሁ። ያን ኑፋቄ እናንተ መረዳት አለባችሁ። መወሰን ምንፍቅና ነው አይደለም። ራሱ መጽሐፍ ያገኛችሁት መጽሐፍ ምንፍቅና ከሆነ ምንፍቅና መሆኑን መግለጥ አለባችሁ። ከገለጣችሁ በኋላ ደግሞ ለዛ ምንፍቅና ምላሽ መስጠት አለባችሁ። ምላሹ ቅድም እንዳልኳችሁ እናንተን የሚያሳይ ወይም ጸሐፊውን የሚያሳይ ሳይሆን ቤተ ክርስቲያንን የሚያሳይ መሆን አለበት። ዝም ብላችሁ አስቡት ያለውን ድካም። አንባቢ እንዲጠቀምበት በጣም ብዙ የተደከመበት ጸሐፊውን የሚያደክም ለአንባቢው ግን ታኝኮ የተዘጋጀው ለመዋጥ የሚያደርግ መጽሐፍ ነው መድሎተ ጽድቅ። ለዛ ነው ብታነቡት በጣም ጥሩ ነው ብሎ ቤተ መጻሕፍት ክፍሉም እንድታነቡት ጋብዞ ትንታኔም እንዲሰጥበት ያደረገው ለዛ ነው። በጣም ማለት ነው። ምናልባት በቴዎሎጂ ትምህርት ብትመለከቱት ከማስተርስም በላይ ሊሆን ይችላል። የአንድ ማስተርስ ተማሪ ሊይዘው ከሚችለው የነገረ ቤተክርስቲያን ወይም ብንፈርጀው በዶግማ ትምህርት ስር ይመደባል ወይም በፓትሮሎጂ ትምህርት ስር ይመደባል ምናምን ብትሉ 2-3 ዲፓርትመንቶች ሊነካ ይችላል። በዛ ደረጃ በማስተርስ ደረጃ ልትይዙት ከምትችሉት ኖት ወይም ልትይዙት ከምትችሉት ልታገኙት ከምትችሉት መረጃ በላይ የሆነ ሰነድ ነው። ተደክሞበታል ነው የምላችሁ። እኔ 175 ብር ነው ማለት ነው የገዛሁት። 195 ብር 195 ብር ማለት የትራንስፖርትም አይሆንም ኮሌጅ ሄዶ ለመማር። ለክሬዲት አወር የምትከፍሉትን ስታስቡት በጣም ትልቁን ነገር የቀነሰ ነው። እንድትገዙት እየደለልኩ አይደለም። ይሄ የሽያጭ ማስታወቂያ አይደለም። እንድታነቡት ነው ከወጣበት አንጻር ስነግራችሁ ማለት ነው። ሌላው አንድ መጽሐፍ ከሚሰፈርባቸው ነገሮች መካከል የመጀመሪያው መግቢያ አለው ወይ ነው። መግቢያ የሌለው መጽሐፍ እንደ አቢሲኒያ ነው ምናምን ባንክ የልጆች ቁጠባ ሂሳብ ነው። ቁልፉ ያለው ባንክ ነው። የእናንተ ድርሻ ሳንቲሙን ማስገባት ነው፣ ማውጣት የማትችሉበት። አላር ላይ የልጆችን አሻንጉሊት ምናምን የሚመስሉ ባንኮች በዘመናዊነት የመጡ እንደሱ ነው። መግባት እንጂ መውጣት አይቻልም። መግባትም ላይቻል ይችላል መግቢያ ከሌለው። መግቢያ በጣም ለመጽሐፍት ወሳኝ ነው። መግቢያ ጥቅሙ ምንድነው ሲባል የመጽሐፉን ሙሉ ይዘት ጭምቅ ሐሳብ የሚሸከም ነው። ጭምቅ ሐሳቡ በጣም በዝርዝር የቀረቡትን ነገሮች መረዳት እንኳን ቢያቀተን እስክናቆየው ድረስ እኔ እስከዛሬ ድረስ ያላነበብኩት ከብዶኝ ያላነበብኩት ግን ጀምሮ የነበረው አንድ የመሪ ራስ በአማን መክስተ ምስጢር የሚል መጽሐፍ አለ እና የኔ ጭንቅላት ሐሳቡን ሰምቶ መያዝ አቃተው እና 2-3 ጓደኞቼን ጠየቅኳቸው። አብረን እስቲ እናነበው ምናምን
አልተሳካም። የሆነ ደረጃ ላይ የማሰብ አቅሜ ከፍ ሲል እንዳነበው ብዬ ያስቀመጥኩት ማለት ነው። እንዲህ አይነት ድካም ሲገጥም ሙሉ መጽሐፉን የመረዳት ሀሳብ ሲቸግር መግቢያው ወሳኝ ይሆናል። በጣም በቀላሉ ነጮቹ እንደሚሉት ሾርት ኤንድ ፕሪሳይዝ እንደሚሉት አጭርና በውስን ቅርጽ የተዘጋጀ ሆኖ የሚቀርብ ሀሳብ ይሆናል። ያ መግቢያ አንብቦ ሰው ይሄ መጽሐፍ ከሙሉ በጎደል ከብዙ በጥቂቱ እንዲህ አይነት ይዘት አለው ብሎ ለማለት ይጠቅማል እና መግቢያ መኖሩ የመጀመሪያው ጉዳይ ነው። መግቢያው ደግሞ እንዳልኳችሁ ኖሮ ያልሆነ ነገር ሳያወራ ስለ መጽሐፉ የሚያስጨብጥ ከሆነ በጣም መግቢያው የተመሰገነ እንዲሆን ያደርገዋል። የመጽሐፉ መግቢያ በአጠቃላይ 13 ገጽ ገደማ ወስዷል። ምናልባት ደከም ያለ ጸሐፊ ሙሉ መጽሐፍ አድርጎ ሊጽፈው እንደሚችል ማለት ነው። 13 ገጽ አካባቢ ሽፋን አለው። ከዛ 2.658% አካባቢ ነው ከሙሉ ከመጽሐፉ 2.685% የሚያህል ከቨሬጅ አለው። ምን ይነግራችኋል ይሄ ሲባል ለመግቢያው ምን ያህል ተደክሟል ማለት ነው። በደንብ የተደከመበት ጉዳይ ነው። ሌሎች መጽሐፍትን ስትመለከቱ እንደ መግቢያ 1፣ 2 ምናልባትም 3 ገጽ ሊኖራቸው ይችላል። መጽሐፎቹ 400፣ 300 ገጽ ኖሯቸው ከዚህ አንጻር ሲታይ በገላጮች የተሰናዳ መሆኑ በጣም የሚያስመሰግነውና ይብል የሚያስብለው እንደሆነ መረዳት ይቻላል ነው። እንግዲህ መግቢያው እንደሚነግረን መጽሐፉ በ6 ክፍሎችና በ10 ምዕራፎች የተሰናዳ ነው። በምዕራፍ 1 ስር ባሉት 2 ጉዳዮች የመጽሐፉን ሰበበ ጽሕፈት የሆነውን ታላሚ ጥንተ ተፈጥሮና በዘመናት ሂደት እድገቱን ያጎላመሱ ገባሪያን ኑፋቄ ጀርባ ታሪካቸውን በልዩነት ያስቃኛል። ምን ማለት መሰላችሁ? ምንፍቅና የሚለው እርሾ መቼ መጣ? በተለይ ዓለም አቀፍ ምንፍቅና የምንለው የፕሮቴስታንቲዝም የሚለው ስፔሲፊካሊ ትኩረት የሚያደርገው በፕሮቴስታንቱ ላይ ስለሆነ የፕሮቴስታንቲዝም እሳቤ መቼ ኖረ የሚለውን ስንመለከት በእርግጥ አንዳንድ ኢትዮጵያውያን የምንፍቅና አቀንቃኞች ከሉተር የሚቀድሙ ደቀ እስጢፋኖስ የሚባሉ ፕሮቴስታንቶች ነበሩ የሚል አርጊመንት ያቀርባሉ። ይሄ የታሪክ ሽሚያ ነው ብሎም የሚጽፉ ደግሞ ጸሐፊያን አሉ። በትክክል ደቀ እስጢፋኖስ ሉተራውያን ናቸው ወይም የሉተር እሳቤ እርሾች ናቸው ሲባል አይደለም የሚልም ጭቅጭቅ ያላቸው አሉ። ዞሮ አሁን የደቀ እስጢፋኖስ ጉዳይ ስላይደለም ግን ይሄ ዓለም አቀፋዊ ሆኖ ጎልምሶ የወጣው ኑፋቄን ስንመለከተው ሉተርና ካልቪን ተጠቃሾች ነው የሚሆኑት። ስለዚህ እነዚህ ሰዎች ጥንተ ስሪታቸው ምን ነበር? ጥንተ ስሪታቸው ኢንሴንስ የተፈጠሩበት ሳይሆን ከምንፍቅናው ጋር አወዳጅቶ ጣትና ቀለበት፣ እግርና ካልሲ፣ ራስና ኮፍያ ያደረጋቸው ያዛመዳቸው ጉዳይ ምንድን ነው የሚለውን በደንብ ነግሮናል ማለት ነው። ይሄ የመጀመሪያው ጉዳይ ነው። ይሄንን ሲነግረን እንግዲህ አንድ ቤት ሲሰራ መሰረቱ በድንቡሽት ላይ ከሆነ ቤቱ የቅርብ ጊዜ ነው፣ ቅርብ ወራጅ ነው። መሰረቱ አሸዋ ከሆነ ወንጌል እንደሚነግረን በቀላሉ ይጠረጋል፣ ይፈርሳል። መሰረቱን አለት ላይ ካደረገ ግን ረጅም ዘመን መተላለፍ ይችላል፣ መዋረስ የሚችል ነው። ይህንን መሰረታዊ ጉዳይ መሰረት አድርጎ ነው መጽሐፉ ስለነዛ የምንፍቅና ሐሳብ አመንጪዎች ጠንካራ መሰረት ሰጥቶን ስለሚጀምር መርዶተ ጽድቅ ያነበበ ሰው የመናፍቃኑን ማንነት ኑፋቂያቸውንና ውጤታቸውን ተረድቶ ነው የሚቀመጠው። ጠንካራ መሰረት አለው ለማለት ከዚህ መካከል ምንድነው ስንል ተጠይቃዊ መሆኑ እንዴት ማን ነው? ለምሳሌ ምንፍቅናው መሰረቱ ማን ነው ስንል ሉተር ካልቪን ስንል የት ነው ይሄ ጅማሮ ስንል ስፔሲፊካሊ የተጀመረበትን አካባቢ፣ መቼ ስንል ከዘመን አንጻር፣ ለምን ስንል ምክንያቱን የተነሱበትን ጥንተ ምክንያት፣ ምንድነው የተፈጠረው ስንል ነገረ ኑፋቄው ነው። እነዚህን ሐሳቦች በደንብ አደራጅቶ ነግሮናል መጽሐፉ ማለት ነው። እዚህ ጋራ ስለ መናፍቃን ከመግቢያው ቀጥሎ የሚመጣ ምዕራፍ 1 ብሎ የሚይዘው ማህተው ብሎ ይጠራዋል። በዚህ ምዕራፍ ስር ከሉተርም ቀድሞ የነበረውን የኑፋቄ ሐሳብ ሁላችን እንደምናውቀው የግኖስቲዝም አስተሳሰብን ራሱ በአጭሩ ይነግረናል። ምንድነው ግኖስቲዝም? ግኖስቲክስ እነማን ናቸው? ጦሳቸው ምን አመጣ የሚለውን ይነግረናል።
ይነግረናል። እዚህ ጋር የምትመለከቱት ሰው ምናልባት ያው እንዲህ የማህበራዊ ሚዲያ የምትጠቀሙ ሰዎች ልታውቁ ትችላላችሁ። በግል እንኳን ሰው እንዲህ ማለት ጥሩ አይደለም፣ ወር ትክክል አይደለም። እንደው ለንጽጽር ያህል ነው። በቲክቶክ ስያሜው ማን ነበረ ስሙ? ጠፋኝ። አማን ነው ስሙ። አማን አንድ የሆነ ቅጽል አለው። አማን ሻሎ። አጋጣሚ እኔ ይህንን መድሎተ ጽድቅን እየሰራው በነበረበት ሰዓት ስላወራው ነው እንዴ ትኩረቴን የሳበው እና ምን ይላል ቃል በቃል የሚለው ምንድነው? ያረጋል አበጋዝ የሚባል ሰውዬ ኬት እንዳመጣው የማይታወቅ ትርኪ ሚርኪ የሞላበት መጽሐፍ ብሎ ነው የሚገልጸው። መድሎተ ጽድቅን በትርኪ ሚርኪ የተሞላ መጽሐፍ ብሎ ይገልጸዋል። ሁለት ጥያቄዎች አነሳለሁ። የመጀመሪያው ለምን ትኩረቱን ሳበው? ይሄ መጽሐፍ ለምን ትኩረቱን ሳበው ብዬ እጠይቃለሁ። ሁለተኛ ደረጃ እውነት ትርኪ ሚርኪ ነው ወይ ያለው? ትርኪ ሚርኪ ማለት ምን ማለት ነው? ካልሆነ ፖዘቲቭ ሚኒንግ ሊዝ ነው ትርኪ ሚርኪ። እኔ ትርኪ ሚርኪ ሲገባኝ አሳስ ገሰስ ማለት ነው። እዚህ ግባ የማይባል ዝም ብሎ ሮታሜ ነገር ማለት ነው። ግን ያ ሮታሜ ነገር ነው ደግሞ እንዳትሉ በእያንዳንዱ ገጽ ላይ ጮራ መጽሔት ገጽ እንደዚህ ቃሉ ኮት ተደርጎ ይወጣና እንዲህ ብሎታል፣ ይሄን ደግሞ እንዲህ ብሎ ተረድተውታል ተብሎ ነው። እሱ ደግሞ እሱ እንዳልሆነ ቅዱስ ዮሐንስ አፈወርቅ ወይም አባ ጊዮርጊስ ዘጋስጫ ወይም እገሌ የተባለው ቅዱስ አባት ደግሞ እንዲህ ነው የሚለው እንጂ እንዲህ አይደለም ብሎ ደግሞ እዛው ለጥያቄው መልስ ነው የሚሰጠው። ትርኪ ሚርኪው የቱ ነው የሚለው ጥያቄ እንድናነሳ ያደርገናል። የመጀመሪያው ግን እንዳልኳችሁ ለምን ትኩረቱን ሳበው እንዳልኳችሁ መጽሐፉ ትልቅ ነው። ቮሊዩሙ በኋላ ላይ እናነሳዋለን። ፎንት ሳይዙ በመጽሐፍ ፎንት ሳይዝ አይደለም የተጻፈው። ምን ማለት ነው? በመጽሐፍ ፎንት ሳይዝ ቢጻፍ 12 ሆኖ ስፔሱ በ1.5 ቢሆን ይሄ መጽሐፍ ምናልባት ገጾቹ ወደ 800 ምናምን ሊደርሱ ይችላሉ። ግምታዊ እንትኔ ነው ሊደርስ ይችላል። ስለዚህ ይህንን መጽሐፍ አንብቦ ተረድቶ ጨርሶ ከሆነ ትርኪ ሚርኪ ያለው እንግዲህ አላውቅም፣ እኔ ጀጅ አላደርግም። በሌላ መልኩ ግን በዚህ መጠን ካነበበው ቁስሉን ነክቶታል ብዬ ነው የማስበው። የሆነ ነገሩን ነክቶታል። ሰው ማጠልሸት አለበት። በደርግ ጊዜ አንድ የሚባል አባባል አለ። ማነው ተራማጅ ቢሉ ቀድሞ አድሃሪ ያለ ይባላል። አድሃሪ ማለት ለዘብተኛው ኋላ ቀር ብላችሁ ሳሉት እና እኔም ኤክስም እኔም አለን፣ ሁለታችንም የየራሳችን ሀሳብ አለ። ማነው ተራማጅ ከተባለ እኔ ቀድሜ ሚስተር ኤክስ እኮ አድሃሪ ነው ካልኩ እኔ ተራማጅ ነኝ ማለት ነው። እሱ ደግሞ ቀድሞ ወንድዬ አድሃሪ ነው ካለ እሱ ተራማጅ ነው ማለት ነው። የሚወሰነው በኮንተንቱ ሳይሆን በቀደመ ነው። እንደ አኩኩሉ ጨዋታ አሸናፊ የምትሆነው ቀድመህ ሮጠህ መሳመህ ነው፣ መታየት አለመታየትህ አይደለም። ስለዚህ ቀድሞ የማጠልሸት እሳቤ አለው ማለት ነው። ፉክክር ጥሩ አይደለም፣ ግን ደግሞ ከሆነ ትኩረት ይሰጠናል። እስቲ ለምን አናነበውም እንዴ? ይሄ ብቻውን በቂ ነው እንድታነቡት ማለት ነው። ስለዚህ በክፍል 1 ላይ ኦርቶዶክሳውያን የነገረ ድህነት ትምህርት በመልክ ያስረዳናል። የነገረ ድህነት ትምህርት የትምህርቶች መሰረት ነው። መጠቅለያውም እሱ ነው። ነገረ ድህነትን ያላወቀ ሰው በማን ዳንን፣ እንዴት ዳንን፣ መቼ ዳንን፣ ለመዳን ምን ያስፈልጋል፣ አዳኙ እንዴት ተገለጠ የሚሉ ዝርዝር ሀሳቦችን ለመረዳት ይቸገራል። ስለዚህ ነገረ ድህነት የሚለው መሰረታዊ ጽንሰ ሀሳብ መረዳት ስለሚያስፈልግ በኦርቶዶክሳዊ መልክ አብራርቶ ግልጽ አድርጎ ምላሽ ሰጥቶ ያስቀምጠልናል። ሁለተኛ የመናፍቃንን ሀሳብ ያቀርባል። እግረ መንገዱን በቅዱሳት መጽሐፍት በአበው ትምህርትና በተጠየቅ ሀሳቡን በመበርበር ውስጡን ባዶ የማድረግ ያንን አስተምህሮ ባዶ የሚያደርግ አቀራረብ ነው እንዳለው ያየሁት ማለት ነው። ይሄ ጠቅላላ የመጽሐፉ ይዘት ከሆነ ስለ ነገረ ጥምቀት ያው ነገረ ድህነት ሲነሳ ጥምቀት፣ ቁርባን፣ ክህነት፣ ነገረ ቅዱሳን፣ ሌሎች ሀሳቦች በደንብ እንደሚነሱ ስለምታውቁ ብዬ ነው። ይሄ እንዳጠቃላይ እሱን ከተረዳ አጠቃላይ አካሄድና ለምን ያን እንደሚያደርግ ሲያስረዳ የተሐድሶች አስተምሮ በመጽሐፍ ቅዱስ ሀሳብ ይመዘናል። ትክክለኛውን ሀሳብ ያወጣል። በድጋሚ ያ መጽሐፍ ቅዱሳዊ ሀሳብ ደግሞ በአበው ትምህርት ይፈተሻል።
ከዚያም ድምዳሜ ይሰጣል። አንዳንዶቻችን ምን ይሉናል? መናፍቃን ይመጡና ከመጽሐፍ ቅዱስ ሳንወጣ በመጽሐፍ ቅዱስ እንከራከር ይሉናል። በጣም ብዙዎቻችን ችግር የለውም ቤተክርስቲያን መጽሐፍ ቅዱስን ትቀበላለች፣ እንከራከራለን ልንል እንችላለን። እውነት ነው፣ ሀሳቡ ስህተት የለውም። በመጽሐፍ ቅዱስ ቤተክርስቲያን ታምናለች፣ መጽሐፍ ቅዱስን ታነባለች፣ ታስነብባለች፣ ታስተምራለች፣ መጽሐፍ ቅዱስን ትኖረዋለች። ግን መጽሐፍ ቅዱስ ላይ ብቻ እንነጋገር ሲባል ከአምስቱ ብቻዎች አንዱን እያያዝን ነው ማለት ነው። በእውነት መጽሐፍ ቅዱስ ብቻውን ይዘነው ሃይማኖታዊ ጥያቄና መንፈሳዊ ሕይወት ይመለሳል ወይ? መረዳቶች ይረጋገጣሉ ወይ ሲባል ቅዱስ መጽሐፍ በራሱ ጥቅል ስለሆነ ትርጉም ይሻል። ሌሎች መጽሐፍቶች የግድ ያን መረዳት የተነተኑ መጽሐፍቶች ያስፈልጋሉ። ስለዚህ ያረጋል አበጋዝ ሲያስቀምጥ ምን አደረገ? ያን አንድ ሐሳብ ይመጣል፣ በመጽሐፍ ቅዱስ ይመዘናል። ያን መጽሐፍ ቅዱሳዊ ሐሳብ ደግሞ ሊቃውንት እንዴት ተረዱት፣ ቤተክርስቲያን እንዴት ታምኗለች የሚለው ይነገረናል። ስለዚህ ጥያቄው፣ ክርክሩም መልሱም እዛው ጋር ተቀምጦ እንድናገኝ ያደርገናል። መጽሐፉን ያስኬድበት መንገድ ማለት ነው። በጣም የሚገርመው መናፍቃኑ በራሳቸው ችሎ የሚቆሙ አይደሉም። በተለይ ተሐድሶ መናፍቃን የሚባሉት እንግዲህ ልዩነት አላቸው የላቸውም፣ በዚህ ጉዳይ ያጠኑ ሰዎች ቢያወሩ የተሻለ ነው። እና ምንድነው የሚሆኑት? የሆነ ነገር ላይ ነው ተለጥፈው የሚበቅሉት። በጣም የሚገርማችሁ እሱ ይሄንን ሐሳብ በርብሮ ያሳየን በምንድን ነው ሲባል ተሐድሶዎቹ የቤተ ክርስቲያን ሊቃውንት የሆኑ ሰዎችን ቃል ይጠቀማሉ። በደንብ ውስጡን ስታነቡ ታገኙታላችሁ። ከቅዱስ ያሬድ ሳይቀር አንዳንዶቹን እንትና እንዳለው ብለው ይጠቅሷቸዋል። ሌሎቹን ያንን ሙሉ ሐሳቡን ጥሬውን ይወስዱትና የነሱ የእምነት መልክ እንደሆነ በግዕዝና በአማርኛ ሁላ እየተጠቀሙ ነው የሚያሳዩት። ይህን ያየ ሰው ቆብ የደፋ ሁሉ አባ ብሎ አምኖ እንደሚሰናከለው ይሆናል። ስለዚህ ይሄ የመጀመሪያው ተመሳስሎ ነው። እንከተላለንም ብለው ያነሳሉ። ሁለት ቀደምት አበው ያስተማሩት ትምህርት የነሱን አፕሮች እንደሚደግፍና ቤተክርስቲያን ከአበው ትምህርት አፈንግጣ እንደወጣች ያወራሉ በያገኙት መድረክ። እኛ እኮ የእነ አትናቴዎስን የእነ ጎርጎርዮስን ሐሳብ ነው የምንቀበለው። ቤተክርስቲያን ናት የበረዘችው። እንደውም አንድ ተሐድሶ ምን ሲል ሰማሁት አንድ ሚዲያ ላይ፣ አንተ ቤተክርስቲያን አሁን እንደው ጥያቄዎችን ብትመልስ ትገባለህ ወይ ሲለው ድፍረቱንም ትንሽ አድንቄያለሁ። እንደ እኔ እኮ አይደለም ወደ ቤተክርስቲያን የሚሄደው አለ። ቤተክርስቲያን ናት ወደኛ ሐሳብ የምትመጣው አለ። ስለዚህ ቤተክርስቲያንን ከቀደምት አባቶች ትምህርት ገንጥለው ነው የሚያዩት እነሱ፣ አፈንግጣ ወጣች ብለው። ከዛ ለዚህ ማሳመኛ እንዲሆንላቸው የቀደሙ አባቶችን ትምህርት ቆነጻጽለው ይጠቀሙታል። ያንን ያየ ሰው ጎርጎርዮስን ከጠቀሰ አትናቴዎስን ካነሳ የዲዮስቆሮስን ሐሳብ ከተዋሳ ይሄማ በቃ ትክክል ነው ማለት ነው በሚል በከበር ፔጁ ብቻ ሊሸወድ የሚችልበት አግባብ አለ። ይሄንን የማጥራት የመግለጥ አሰራር ይከተላል። ይሄ ብቻ እኮ አይደለም፣ አልተሳካም እንጂ ከመጽሐፍ ቅዱስ ሊለዩን ሞክረዋል በሁለት መንገድ። አንደኛው በድፍረት ይሏቸዋል፣ ኦርቶዶክስ ቤተክርስቲያን ማነው መጽሐፍ ቅዱስን አትሰብክም ይሏቸዋል። ሁለተኛ ደረጃ መጽሐፍ ቅዱሳዊ ሐሳቡን ከፍና ዝቅ ብለው ሳያነቡ የሆነችን ፍሬዝ በማውጣት ለዚህ ምን መልሳላችሁ ይላሉ። መጽሐፍ ቅዱሱ ዝቅ ብለህ ወይም ከፍ ብለህ ስታነበው እዛው ምላሹ አለ፣ ካልሆነ በትርጉሙ የምታገኘው ነው የሚሆነው። አልተሳካም እንጂ አይደለም ከአባቶቻችን ትምህርት ከመጽሐፍ ቅዱስም የመለየት ስራ ተሰርቷል። ይህንን በደንብ ያሳያል ማለት ነው። ሌላው የቤተ ክርስቲያን መንፈሳዊ ትውፊቶች፣ ልማዶች በጥንት አበው እንዳልነበሩ አስመስለው ይጽፋሉ፣ ይናገራሉ። ለምሳሌ ጥምቀት እኮ ድሮ አልነበረም፣ ቢኖርም የነበረው ትልልቅ ከሆነ በኋላ ነው። እዚህ ጋር ምን አይነግሩንም? ለምን የሚለውን አይነግሩንም። በጥቅሉ የሰማ ሰው ኦኬ ከመቼ በኋላ ነው በ40 እና በ80 ቀን የምንጠመቅ የጀመረው? ከእንደዚህ አይነት ጊዜ። ስለዚህ አሁን ሰራሽ እንደሆነ እንድታስብ ያደርጋል። ግን ምክንያት የነበረው ለእያንዳንዱ ነገር የነበረው ምክንያት ታሪኩን ከነግሳንግሱ ቤተክርስቲያን ጥርት አድርጋ ስለምታመጣው የቱ ጋር ምን አይነት ሐሳብ
ተስተካከለ ወይም ሆነ ወይም ደግሞ ባለበት ቅርጽ ይዞ እንዲሄድ ተደረገ የሚለውን ቤተክርስቲያናዊ ሐሳቡ ይነግራል። እነሱ ያንን የማጨለም ስራ ይሰራሉ። ሌላው የክርስቶስ ወንጌል የሐዋርያትን ሕይወት የምናይበት አንዱ በጎ ዕድል የአበው ትምህርት ስለሆነ በማለት በአመክንዮ ገልጦልናል። አሁን የአበው ትምህርት የክርስቶስ ወንጌል በሐዋርያት ሕይወት ውስጥ እንዴት ይሰራ እንደነበረ የሚያሳይ መሳሪያ ነው። አሁን ፕሮቴስታንቶቹ የማይችሉት ወይም ተሐድሶቹ የማይችሉት ያንን ሐዋርያዊ ሕይወት መኖር አይችሉም። ለዛም ነው ጾሙን ወይም የጸሎት ሕይወትን ወይም ቅዳሴውን አምልኮውን የሚቃወሙት ስላልቻሉት ነው ብለን በገደምዳሜው ይሄንን ግልጥ አድርጎ እንዴት እንዳልቻሉትና ያ ከለር ያ ሐዋርያዊ ቅብብሎሽ እንዴት ከቤተ ክርስቲያን ጋር እንዳለ ገልጦ የማሳየት ጥሩ አቀራረብ ተከትሏል ነው። ሌላው እንግዲህ የቀደሙ አባቶች ስንል እሱ በጠቀሳቸው መጽሐፍት ላይ የተጠቀሱ አባቶች እነማን ናቸው የሚለውን ማየት ጥሩ ስለሆነ የመጀመሪያው ቅዱስ ዮሐንስ አፈወርቅ፣ ሌላው ቅዱስ ዲዮናስዮስ፣ ቅዱስ ጎርጎርዮስ፣ ቅዱስ ኤጲፋኒዮስ፣ ቅዱስ አትናቴዎስ፣ ቅዱስ ቄርሎስ፣ ቅድም እንዳልኳችሁ ኢትዮጵያዊ ቅዱስ ያሬድ ሳይቀር ሐሳቡን በአንድም በሌላም መልኩ ከነሙሉ ጥቅሱ አንዳንዶቹን ደግሞ ባለመጥቀስ ቆነጣጥለው አውጥተዋቸዋል እና ይሄ በተለይ ተሳስቶ ወደ እነሱ የሚገባውን ሰው ለማጭበርበሪያነት በደንብ እንዲጠቅማቸው አድርጓል ነው። ቅድም እንዳልኳችሁ መጽሐፉ የጸሐፊው አይደለም፣ የጸሐፊው ሐሳብ አይደለም። በምን ካላችሁኝ አንዱ ማሳያ እንድናምነው ከሚያደርገን ጉዳይ አንዱ ማሳያ የአንድ ሰው ሐሳብ እንዳልሆነ 171 የግርጌ ማብራሪያዎች ታክለውበታል። የግርጌ ማብራሪያዎች ሲቀርቡ ሁለት አይነት መንገድ አላቸው። አንደኛው ቃሉ ትርጉም ትንታኔ የሚፈልግ ከሆነ ያ የሚቀርብበት ነው። ያ ትንታኔ በውስጥ ይዘት ውስጥ ተተንትኖ መግባቱ አላስፈላጊ ከሆነ ሰው ግን ጥያቄ እንዳይጭርበት በግርጌ ማስረሻ ይቀመጣል። ሌላው ውስጥ የተጠቀሱ ሐሳቦች በየትኛው ሊቅ ተብሏል፣ በየትኛው ሊቅ የሐሳብ ድጋፍ አለው የሚለውን ደግሞ ለማጠየቅ ከግርጌ ማስረሻ ይቀርብበታል እና 171 የግርጌ ማብራሪያዎች አሉት። እርግጥ ለመናገር አንዳንድ መጽሐፍት ከዚህ ባነሰ ገጽ ከዚህ በላይ የግርጌ ማስረሻዎች አሏቸው አይተናል፣ ያው ሰፋፊ። ይሄ ግን በጣም በታለመ መልኩ ወሳኝ የሆኑ ሐሳቦችን ለማድረግ እነዚህን ተጠቅሞባቸዋል ነው። ሌላው ዋቢ ያደረጋቸው መጽሐፍት 9 ያልታተሙ መጽሐፍት አሉ። በስነ ጽሑፍ ሕግ የመረጃ ምንጮቻችንን በጣም ጥራት የሚነግረን ወይም የጸሐፊውን ኤክስትሪምሊ በጉዳዩ ላይ ገብቶ መስራቱን የሚያሳይ በጣም በጥልቀት መግባቱን ከሚያሳይ መካከል አንዱ ያልታተሙ መጽሐፍትን በዋቢነት መጥቀስ ነው። ለምን መሰላችሁ? ስላልታተሙ እነዛ መጽሐፎች የመገኘት ዕድላቸው ዝቅተኛ ነው። ጸሐፊው ግን በዛ ጉዳይ ላይ ገና ሳይታተሙ ገበያውንና ሁኔታውን ቀድሞ ሪፈር ማድረግ ችሏል ማለት ነው። ይሄ በስነ ጽሑፍ ሕግ አሪፍ ከሚባሉ አቀራረቦች አንዱ ነው። 9 ያልታተሙ መጽሐፍትን ሪፈር አድርጓል። 22 ግዕዝ፣ አማርኛና ግዕዝ እንዲሁም አማርኛ መጽሐፍትን በሪፈረንስ ተጠቅሟል ወይም የራሱን ይሄንን የመጽሐፉን ሐሳብ ለማጠናከር ተጠቅሞባቸዋል። 13 ይሄ ምላሽ የተሰራባቸው የታድሶ መጽሐፍትን አይቷቸዋል። 13 መጽሐፍትን፣ እንግሊዝኛ መጽሐፍት ብዛት 67 መጽሐፍትን እንዲሁም በፈረንሳይኛ ከተጻፉ መጽሐፍት ደግሞ 3 መጽሐፍትን ይሄን መጽሐፍ ለማደራጀት አንቧል። ስለዚህ በአጠቃላይ መርሎተ ጽድቅን የሚያነብሰው 83 105 112 በጥቅሉ 112 መጽሐፍት እንዳነበበ ማሰብ ይችላል። አንድ መርሎተ ጽድቅ መጽሐፍን አንብቦ ማለት ነው። ለዛ ነው በጣም እንድታነቡት የቤተ መጽሐፍት ክፍሉ በጉጉት ሊጋብዛችሁ አስቦ እኔንም እችን ሐሳብ እንድሰጥ የነገረኝ ወይም ያዘዘኝ ማለት ነው። ሌላው እንደ ማጠቃለያ ስናይ እንግዲህ መጽሐፍት ካላቸው መሰረታዊ ዓላማ አንጻር ሲፈተሽ የሚጎላባቸው የታሪክ እውቀትና የመረጃ ምንጮች መሆናቸው ነው።
እንግዲህ ታሪካዊ እውቀት ከዛ ደግሞ መረጃዎች በምን ያህል ደረጃ ይዘዋል የሚለው ነው። በዚህ ረገድ መርሎተ ጽድቅ ቅጽ 1 ሙሉ በሙሉ ይህንን መጽሐፍ ያሳካ ነው። ታሪካዊ አጠቃቀሱን፣ ሪፈረንሶቹን ለሐሳቡ ማጠናከር የተጠቀማቸው የሄደባቸው ሐሳቦች። ስለዚህ እንደ መጽሐፍ ብቁ በእኛ አቅም ሊነበብ የሚችልና መነበብ ያለበት መጽሐፍ ነው ብሎ ማለት ይቻላል። ቅድም እንደነገርኳችሁ የመጽሐፉ የፊደል መረጣና የአጻጻፍ ስልቱ ደቀቅ ያለ ነው። አንድ መጽሐፍ መዘጋጀት ካለበት ሐሳብ አንጻር ባይሆን የሚባል ነው። ግን በየዋህ ልብ ስንመለከተው አንድ ሰው በዚህ መጽሐፍ ዙሪያ ላይ ቆየት ብሏል ሐሳብ ሲሰጥ እንደሰማሁት፣ ይሄንን በበጎ ልብ ሲመለከተው ይሄ የጸሐፊውን ለገንዘብ ያለመንሰፍሰፍ የሚያሳይ ነው። ምክንያቱም ስታንዳርዱን ጠብቆ ቢጽፍ ይሄ መጽሐፍ ብቻውን ቅጽ 1 በ2 ቅጽ ሊወጣ ይችላል። ስለዚህ በዚህ ይዘት 195 ብር ማግኘት የሚገባው 2 አድርጎት 400 ብር መቀበል ይችላል። እንደ አጠቃላይ 3ቱን ቮሊዩም 6 ማድረግ ይችላል እንደማለት ነው። ግን የአንባቢውን ኪስ ላለመጉዳት ጉዳዩ ሰዎች ጋር ቶሎ እንዲደርስ ከማሰብ አንጻር ይህንን ፎንት ሳይዝ የመጠቀም ፍላጎት አሳይቷል ነው። ሆኖም ግን ለአንባቢ እንደ አንድ መጽሐፍን እንደተመለከተ ሰው ለአንባቢ ከእይታ አንጻር ሳቢ እንዲሆን በደንብ እንግዲህ መጽሐፍ እንዲህ በተለቀ ቁጥር የማንበብ አፒታይታችን ይወርዳል። በተለይ እኛ ብዙ አንባቢዎች ስላልሆነን በጣም እንቸገራለን። እንደዚህ በሆነ መጽሐፍ ላይ እንደገና ደግሞ ድቅቅ ብሎ ሲመጣ ቶሎ የመግፋት እድል ስለምናጣ ከፍ ብሎ ተጽፎ ቢሆን የሚል የኔ ሐሳብ ነው። ፓወር ግዕዝ የሚባለውን የአጻጻፍ ስልት ተጠቅሞ ፎንት ሳይዙ 12 ቢሆን ለማንበብ ጥሩ የተነባቢነት ተነሳሽነት ሊፈጥር ይችላል የሚል ሐሳብ አለኝ ማለት ነው። እንደነዚህ አይነት መጽሐፍት አንድ ጊዜ አንብበን የምንጨርሳቸውና የምናስቀምጣቸው አይደለም። ሪፈረንስ ናቸው፣ የምር ሪፈረንስ ናቸው። በነገረ ቅዱሳን ላይ ሊያስተምርም ይሁን በተማረው ትምህርት ላይ ተጨማሪ ማብራሪያ የሚፈልግ ሰው አለለት። ቅጽ 1ን ነው የማወራችሁ፣ ስለ ቅጽ 1። በነገረ ድነት ላይ ቢሆን አለለት፣ ነገረ መንፍቅና ላይ ቢሆን አለለት። በእያንዳንዱ ሐሳብ በጣም ብዙ በሚባሉ ነገሮች ላይ አለለት፣ እዚሁ መረጃ አለው። ስለዚህ አንድ አንብበን የምናስቀምጠው ሳይሆን በልዩ ልዩ የትምህርት ወቅት ሪፈር ለማድረግ የምናመጣው ነው እና ይሄ የመጽሐፉን ተወዳጅነት በጣም እንዲጨምር ያደርገዋል ማለት ነው። እንግዲህ ያው አንዳንድ መጽሐፍት የሼልፍ አይደሉም። በተለይ ቅዱስ መጽሐፍ ቅዱስ የጠረጴዛ መጽሐፍ እንጂ የሼልፍ መጽሐፍ አይደለም ይባላል። አዋራውን አራፈን የምንጠቀመው ሳይሆን ሁልጊዜ መጽሐፋችን ፊት ለፊታችን ቁጭ ብሎ እንደ ማዕድ የምናነበው እንደሆነ ይነገርለታል። ጥሩ ነው፣ ትክክልም ነው። ልክ ደግሞ እንዲህ በሌሎች መጽሐፍት ረገድ ስናየው ለእኔ እንደ አንዳንድ በጣም የኢትዮጵያ ሊቃውንት መጽሐፍት ሁሉ መርሎተ ጽድቅ በእኔ ሚዛን ሼልፍ ውስጥ ሳይሆን ፊት ለፊት የሚታይበት ቦታ ላይ መቀመጥ ያለበት አይነት መጽሐፍ ነው ለማለት እወዳለሁ ማለት ነው። እነዚህ አይነት ሐሳቦች ነው እኔ በጥቅሉ የማነሳው። ይህን መጽሐፍ የሚገዛ ሰው ብሩን በመልካም መዝገብ አስቀምጠዋል። ይህን መጽሐፍ የሚያነብ ሰው 100 ምናምን ሰዎች የተሳተፉበት ሊቃውንት የተሳተፉበት ጉባኤ ላይ በየቀኑ እንደሚታደም ማሰብ ይችላል። ይህን መጽሐፍ የሚያነብ ሰው ቅድስት ቤተክርስቲያናችን ያላትን አቋም በደንብ ይረዳል ልላችሁ ፈልጌ ነው። እንዲህ አይነት ጸጥታ ባለበት ሁኔታ ውስጥ ደግሞ ሲሆን የለኝም እንጂ ገዝቶ ለእያንዳንዱ ማደል ይገባል በማለት ሐሳቤን እጠቀልላለሁ። እግዚአብሔር ይስጥልኝ። አሜን።